ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸውን ሰበር መረጃዎች ይዘን ቀርበናል። ርዕሰ ጉዳዮቹን በማስቀደም ወደ ዝርዝር ዘገባዎቹ አልፋለሁ። የጤና ሰራተኞች ሁከት በማነሳሳት ተከሰሱ። 47 የጤና ባለሙያዎች በአድማ ትርምስ ምክንያት መታሰራቸው ተገልጿል። የፌዴራል ፖሊስ ምላሽ ሰጥቷል። አምነስቲ የታሰሩት እንዲፈቱም አሳስቧል። ዝርዝሩን በመረጃችን ይዘነዋል። በሌላ ዜና አሜሪካ የድሮን ጥቃት መቆም አለበት ስትል በኢትዮጵያ ስላለው ግጭት ለመንግስት ጠንካራ ማስጠንቀቂያን ሰጠች። ተፋላሚ ኃይሎች ወደ ድርድር እንዲመጡ አሳስባለች። በሰዓቱ ታደምጣላችሁ። በሌላ ዜና ጦርነት ሰላም አያመጣም የዓለም ጤና ድርጅት ዶክተር ቴድሮስ አዳኖም በጋዛ ኃይለኛ መልእክትን አስተላለፉ። ጉዳዩን አስመልክቶ የተሰማው መረጃ ወደ እናንተ እናደርሳለን። በሌላ መረጃ ኢቢኤስ ቴሌቪዥን በሚዲያ ዘርፍ ከኢትዮጵያ ቁጥር 1 ብራንድ ሆኖ መመረጡ ተገልጿል። ዝርዝሩ ተዘጋጅቷል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማስከተል የደውል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በመጋበዝ በቀጥታ ወደ ሰዓቱ ወዲያስኩላችሁ ዝርዝር መረጃዎች አልፋለሁ። አብረን እንከታተለው። በቅድሚያም የጤና ሰራተኞች ሁከት በማነሳሳት ተከሰሱ። 47 የጤና ባለሙያዎች በአድማ ትርምስ ምክንያት መታሰራቸው ተገልጿል። የፌዴራል ፖሊስ ምላሽን ሰጥቷል። ሰሞኑን የጤና ባለሙያዎች ያነሱት የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማህበር ህገወጥ የሥራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ሕይወት አደጋ ላይ በመጣል የተጠረጠሩ 47 የጤና ባለሙያዎችን የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር አውሎ ምርመራ ማጣራት ጀምሯል። እነዚህ ተጠርጣሪዎች የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄዎች እንደ ሽፋን በመጠቀም ህገወጥ የሥራ ማቆም አድማ በማድረግ ሌሎችም ሥራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ሕይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው። ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማስለበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጠር በማድረግ ያልተገባ ወሬ በመንዛትና በተለያዩ መንገድ ሰላማዊ የሕክምና ሂደትን በማደናቀፍ የህሙማን የጤና እርዳታ የሚያስፈልጋቸውን ሰዎች ሕይወት አደጋ ላይ እንዲወድቅ በማድረግ በመንግስት የሕክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደት እንዲስተጓጎልም አድርገዋል። እንዲሁም ሙያቸውን አክብረው በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራ ከማድረስ ባለፈ ሁከት እንዲፈጠር ሙከራዎችን አድርገዋል ያላቸውን 47 ተጠርጣሪዎች በመረጃና በማስረጃ በመለየት በቁጥጥር ስር አውሎ ምርመራ እያካሄደ እንደሚገኝ የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ የጤና ባለሙያዎቹ የሙያ ስነ ምግባር ህግ በማይፈቅደው ሁኔታ የዜጎችን ሕይወት ለሞት ለአደጋ በማጋለጥ ሥራ ማቆም፣ ሌሎችም ሥራ እንዲያቆሙ ማነሳሳትና ማስፈራራት የወንጀል ተግባር መሆኑን እየገለጸ ሌሎችም ከዚህ ተግባር እንዲቆጠቡ ያሳስባል። በዚህ አጋጣሚ ህዝባቸውንና ህግ አክብረው አገልግሎት እየሰጡ ላሉ የጤና ባለሙያዎች ፖሊስ አስፈላጊውን ጥበቃ እንደሚያደርግ እያረጋገጠ ከዚህ ውጪ ሁከትና ብጥብጥ ለማስፋፋት በሚንቀሳቀሱ አካላት ላይ ፖሊስ እየወሰደ ያለውን ህጋዊ እርምጃ አጠናክሮ እንደሚቀጥልም ያሳውቃል። ከኢትዮጵያ ፌዴራል ፖሊስ ግንቦት 15 ቀን 2017 ዓ.ም የተሰጠ መግለጫ። ከዚሁ መረጃ ሳንወጣ ከፌዴራል ፖሊስ ምላሽ በኋላ አምነስቲ ከጤና ባለሙያዎች ጋር በአስቸኳይ ድርድር እንዲጀመር አሳሰበ። የሥራ ማቆም አድማው የጤና አገልግሎት የማግኘትን መብት በእጅጉ ገድቧልም ሲል አምነስቲ አስታውቋል። አምነስቲ ኢንተርናሽናል የኢትዮጵያ ባለሥልጣናት አድማ እያደረጉ ካሉ የጤና ባለሙያዎች ጋር በአስቸኳይ ድርድር እንዲጀምሩና የታሰሩትን ሰዎች ያለምንም ቅድመ ሁኔታ እንዲፈቱ አሳስቧል። የሰብአዊ መብት ተሟጋቹ ቡድን ዛሬ ግንቦት 15 ባወጣው መግለጫ ለሁለተኛ ሳምንት እየተካሄደ ያለው የሥራ ማቆም አድማ በመላ ሀገሪቱ የታካሚዎችን የጤና አገልግሎት የማግኘት መብት በእጅጉ ገድቧል ሲልም አስጠንቅቋል። የአምነስቲ የሥራ ማቆም አድማ ግንቦት 4 ከጀመረ ወዲህ በመላ ሀገሪቱ የታሰሩ የሕክምና ሰራተኞች 212 መድረሱን የሚገልጽ ዝርዝር እንደተቀበለም ገልጿል። ይሁን እንጂ የአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ቀጠና ዳይሬክተር ቲግሬ ጃኩታ መንግስት ቀውሱን የበለጠ ማራዘም የለበትም ሲሉም ገልጿል። መንግስትም ሆነ የጤና ባለሙያዎቹ ይህንን አለመግባባት ለመፍታት የጋራና ገንቢ በሆነ ድርድር ላይ መሳተፍ እንዳለባቸውም አምነስቲ አጽንኦት ሰጥቷል። ዘገባው የአዲስ ስታንዳርድ ነው።
በሌላ ዜና አሜሪካ የድሮን ጥቃት መቆም አለበት ስትል በኢትዮጵያ ስላለው ግጭት ለመንግስት ጠንካራ ማስጠንቀቂያን ሰጠች። ተፋላሚ ኃይሎች ወደ ድርድር እንዲመጡም አሳስባለች። አሜሪካ ዛሬ አዲስ አበባ ባለው ኤምባሲዋ በኩል ለፌዴራል መንግስትና ለታጣቂዎች መልእክትን አስተላልፋለች። በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ ዛሬ ባስተላለፉት መልእክት በመላ ኢትዮጵያ በሚሊዮን የሚቆጠሩ ሰዎችን ለጉዳት የዳረጉ ግጭቶች ሰላማዊና ትክክለኛ መፍትሄ እንዲፈለግላቸው መልእክትን አስተላልፈዋል። አምባሳደሩ ለታጣቂ ኃይሎችና ለፌዴራል መንግስቱ ባስተላለፉት መልእክት ህዝቡን እንዲያስቀድሙም ጥሪ አቅርበዋል። ጦርነት ማቆም፣ የተፈናቀሉ ዜጎችን ወደ ቤታቸው እንዲመለሱ መርዳትና ህፃናት ወደ ትምህርት ቤት እንዲመለሱና የጤና አገልግሎት እንዲያገኙ ማድረግ አስፈላጊ ነው ሲሉም አስገንዝበዋል። በትጥቅ ትግል ስም የሚፈጸሙ ህገወጥና የኃይል እርምጃዎች ሊቆም እንደሚገባም አምባሳደሩ ገልጸዋል። አምባሳደር ኤርቪን ማሲንጋ በመልእክታቸው ለፋኖ ለኦሮሞ ነጻነት ሰራዊት ወይም ደግሞ ኦላና ለፌዴራል መንግስቱ የተናጠል መልእክትንም አስተላልፈዋል። በዚህም መሰረት ፋኖ ተጨባጭ የሆነና ሰላማዊ የሆነ ዓላማ ግብ ይዞ እንዲመጣ፣ የኦሮሞ ነጻነት ሰራዊት ወይም ደግሞ ኦላ ደግሞ በኦሮሚያ ያለውን ግጭት ለማስቆም ድርድሩን እንዲቀጥል፣ የፌዴራል መንግስቱ በራሱ ዜጎች ላይ የሚያደርገውን የድሮን ጥቃት በአስቸኳይ እንዲያቆምና ረጅም እርምጃ ወደ ሰላም በመምጣት መፍትሄዎችን እንዲያመቻችም ጥሪ አቅርበዋል። ይህ በእንዲህ እንዳለ አምባሳደሩ በመልእክታቸው ማጠናቀቂያ ሰላምና መረጋጋት የምንመርጥበት ጊዜ አሁን ነው ሲሉም ገልጸዋል። በሌላ ዜና ዶክተር ቴድሮስ አዳኖም በጋዛ ያለው ጦርነት እንዲቆም በእንባ ተማጸኑ። የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም ጋዛ ላይ ያለው ጦርነት እንዲቆም በእንባ ተማጽነዋል። የዶክተር ቴድሮስ አዳኖም ገብረ ኢየሱስ ትናንት ሐሙስ ዕለት የዓለም ጤና ድርጅት ዓመታዊ ጉባኤ ላይ በተደረገ ስብሰባ ላይ ጦርነት ዘላቂ መፍትሄ አያመጣም፣ እስራኤልንም ይጎዳታልን ብለዋል። በአሁን ጊዜ በጋዛ ውስጥ ያሉ ሰዎች ምን እንደሚሰማቸው ይሰማኛል ያሉት ዶክተር ቴድሮስ የጦርነትን አውዳሚነትና አስከፊነትንም አብራርተዋል። ምግብና የሕክምና ቁሳቁስ እንደ ጦር መሳሪያ መጠቀም ልክ አይደለምም ሲሉ ገልጸዋል። መግባባት እንዲመጣ ጠይቃለሁ ያሉት ኃላፊው ሰላም መውረዱ ለእስራኤልም ሆነ ለፊልስጤማውያን ጥሩ ነው ሲሉም አክለዋል። የዓለም ጤና ድርጅት የድንገተኛ አደጋ ዳይሬክተር ማይክል ራያን በበኩላቸው በጋዛ ውስጥ 2.1 ሚሊዮን ሰዎች በሞት አደጋ ላይ ናቸውም ብሏል። ረሃብን ማቆም አለብን ያሉት ዳይሬክተሩ የጤና ስርዓቱን ወደ ትክክለኛ ሁኔታ መመለስ ይገባል ሲሉም አክለዋል። የዓለም ጤና ድርጅት በጋዛ የሚገኙ ፊልስጤማውያን የምግብ፣ የውሃ፣ የሕክምና አቅርቦቶች፣ የነዳጅና የመጠለያ እጦት የተሰቃዩ ነውም ብሏል። ይሁንና በጋዛ ከሚገኙ 36 ሆስፒታሎች 19ኙ ብቻ ናቸው ስራቸውን የቀጠሉ ሲሆን ሰራተኞቻቸው በማይቻል ሁኔታ ውስጥ እየሰሩ መሆናቸውን የተባበሩት መንግስታት የጤና ኤጀንሲ በመግለጫው ተናግሯል ሲል ፍራንስ 24 ዘግቧል። ክቡራን አድማጮች ማምሻውን በደረሰን ሰበር መረጃ ኤርቪን ማሲንጋ ሀሳባቸውን ቀየሩ። የአሜሪካ ኤምባሲ ከሰዓታት በፊት አውጥቶት የነበረው እና አምባሳደር ኤርቪን ማሲንጋ የፌዴራል መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ ያቀረበበትን ልጥፍ ከፌስቡክ እና ከትዊተር ገጾቹ ላይ አንስቶ ለውጥን አድርጓል። ይሁንና እንደ አዲስ በወጣው የአምባሳደሩ መልእክት ላይ የድሮን ጥቃት በተመለከተ ለፌዴራል መንግስቱ የቀረበው ጥሪ መንግስት ከኃይል ውጪ ያሉ የሰላም አማራጮችን መፈለጉን እንዲቀጥል በሚጠይቅ ጥሪ ተተክቷል። አምባሳደር ማሲንጋ ያስተላለፉት የመጀመሪያ መልእክታቸው በኤምባሲው የፌስቡክ እና ትዊተር ገጾች ላይ የተለጠፈው ዛሬ አርብ ግንቦት 15 2017 ዓ.ም ከቀኑ 4 ሰዓት ተኩል ገደማ ነበር። በሀገሪቱ ያሉ ግጭቶችን ማቆምን የተመለከተው የአምባሳደሩ መልእክት ለፌዴራል መንግስት እንዲሁም የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት የተለያዩ ጥሪዎች የቀረቡበት ነበር። ለፌዴራል መንግስቱ ቀርቦ የነበረው የአምባሳደሩ መልእክት ሁለት ሀሳቦችን ያዘለ የነበረ ሲሆን አንደኛው በመንግስት የሚፈጸሙ የድሮን ጥቃቶች እንዲቆሙ የሚጠይቅ ነው። በመሆኑም የአሜሪካው አምባሳደር ኤርቪን ማሲንጋ የተጠቀሙት አገላለጽ የመንግስት ድሮን ጥቃቶች በራስ ህዝብ ላይ የሚፈጸሙ እንደሆነ የሚያመላክት ነበር ሲል ቢቢሲ ዘግቧል። በሌላ መረጃ ኢቢኤስ ቴሌቪዥን በሚዲያ ዘርፍ ከኢትዮጵያ ቁጥር 1 ብራንድ ሆኖ ተመረጠ። ኢቢኤስ ቴሌቪዥን በሚዲያ ዘርፍ ከኢትዮጵያ ተቀባይነት ያለው ቀዳሚ ብራንድ ተብሎ የተመረጠው መቀመጫውን ደቡብ አፍሪካ ያደረገው ብራንድ አፍሪካ የተሰኘው ተቋም ባዘጋጀው የእውቅና መርሃ ግብር ላይ ነው። በዚሁ የእውቅና ዝግጅት ላይ ኢቢኤስ ቴሌቪዥን በኢትዮጵያ ተቀባይነት ካላቸው
የመገናኛ ብዙሃን ብራንዶች መካከል ቁጥር 1 የሆነውን ቢቢሲና አልጀዚራን በማስከተል መሆኑን ነው ብራንድ አፍሪካ ያስታወቀው። ኢቢኤስ ቴሌቪዥን በሚዲያ ዘርፍ ከኢትዮጵያ ቀዳሚ ብራንድ ስለመሆኑ እውቅና በተሰጠበት በዚህ መድረክ ላይ የሀገርን አርማ ይዞ በመላው ዓለም የሚበረው አንጋፋውና ግዙፉ የኢትዮጵያ አየር መንገድ ከ10 ተከታታይ ዓመታት በላይ ግዙፍ ስማቸውን ይዘው ከዘለቁ 5 ብራንዶች መካከል አንዱ በመባል እውቅና ተችሮታል። ይህም ብቻ ሳይሆን አየር መንገዱ በአፍሪካ በአቪዬሽን ዘርፍ ካሉ ተመራጭ ብራንዶች ውስጥ ቀዳሚ በመሆን ኤሚሬትስና ኳታር አየር መንገዶችን አስከትሎ የአፍሪካ ተመራጭ አየር መንገድ ስለመሆኑ ነው በዝግጅቱ ላይ የተነገረው። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።